ውሸታም ሰው አጭበርባሪ ሰው አታላይ ሰው የፈለገ ነገር ቢሆን እድሜው አጭር ናት ቅርበታቸው በጣም የበዛ ከሆነ አንድ ሰው ልብ ማለት አለበት ፈጣሪ ለእያንዳንዳችን እንደየህይወታችን የሰጠን በረከት ጸጋል የት ነው ስፔሻላይዝ ያረከው ስትለውኩ ምን አገባሽ ደሞሱ ማወቅ ፈለግሽ ያለ ነበር ይመልስላት በክፋትና በተንኮል ውስጡ የተሞላ ሰው አጠገባችን ካለ መጀመሪያ ማድረግ ያለብን ነገር ራሳችንን ማዳን በሆነ ህይወት አጋጣሚኮ ከማይሆን ሰው ጋር ራሳችንን አግኝተን እናቃለን ሁላችን ማለት የማይሆን ሰው እንደማይሆን ካወቅን በኋላ ከዛ ሰው አጠገብ ወዲያውኑ ነው መራቅ ያለብን የዛሬዋ ባለ ታሪካችን ትርሲት ትባላለች ትርሲት እንግዲህ እኛ በተለምዶ የተከበረች ሴት ናት መልካም ሴት ናት ምንላት አይነት እናት ነች ይህች ሴት ከባሏ ጋር ላለፉት በርካታ አመታት ብዙ 10 አመታትን በውጭ ሀገር ማለትም በአረብ ሀገር አብሮ ሲኖሩ ቆይተው ባሏ በህመም ምክንያት ሲለያት ወደ ሀገሯ ለመግባት የወሰነች እናት ነች ይህች እናት በርግጥ የወለደቻቸው ልጆች ባይኖራትም የራሷ ባዮሎጂካሊ የወለደቻቸው ልጆች ባይኖራትም ግን ብዙ ሰዎችን ልጆቼ ትላለች ዛሬ ግን አንድ ነገር ገጥሟታል ምንድነው የገጠማት ሐዘን መቀበል አቅቷት የባሏን ሞት ህመም ላይ ነው ያለችው ህመሟ ብቻ አይደለም የነበረችበት የአረብ ሀገር ውስጥ ከፍተኛ የሆነ ስኬትን ሀብት ንብረትን ያካበቱ ብዙ የተሳካላቸው ብዙ የተመሰገኑ ብዙ ሰዎችን የረዱ የሚታወቁት እነዛ ሁለቱ የሚዋደዱ ሀብታም ባልና ሚስቶች ተብለው ነው ትልቅ ሱቅ ነበራቸው በነበሩበት ሀገር ውስጥ ይሄ ሲባል እንግዲህ የማያቃቸው ያገራቸው ሰው አለ እስከማይባል ድረስ እዛ ከተማ ውስጥ እጅግ በጣም የተወደዱ የተከበሩ ሰው ሲያያቸው የሚቀናባቸው ባልና ሚስቶች ነበሩ ታዲያ የባሏ ሐዘን ግን መኖርን እስክትጠላ ድረስ ጎዳት ወዲያውኑ የታመመችው መንቀሳቀስ እስከሚያቀታት ድረስ በሰው እርዳታ ብቻ መኖር እስከምትችል ድረስ ስትሆን ግን አንድ ውሳኔ ወሰነች የነበራትን ንብረቶች ጠቅልላ ወደ ሀገሯ መምጣት ታዲያ ስትመጣ ግን ለሷ ምንም እንኳን ከጎኗ የትዳር አጋሯ ባይኖርም የምትወደው የልጅነት ባሏ አጠገቧ ባይኖርም ብዙ ተስፋ ያደረገችባቸው ግን የእህቶቿ ልጆች ወንድሞቿ ልጆች የጎረቤት ልጅ አብሮ አደግ ማአት ዘመድ አላት ሁሉም እናቴ እናቴ ይላታል ስለዚህ እነዛ ሁሉ ሰዎች ጋር ቀሪ ዘመኗን ለማሳለፍ ወደ ሀገሯ መጣች ትርሲት ለተወሰኑ ጊዜያቶች አገሯ ስትኖር አው ነገሮች እየተደላደሉላት እየተስተካከሉላት የምትናፍቀውና ሁሉ ጊዜ የምትመኘው ነገር አጠገቧ እንዲኖር የምትፈልግ የነበረው ባሏን ነው ሌላ እሷ ላይ ኢሹ የለም በህይወቷም ያስጨንቃት ነገር የለም የባሏ ህመም ግን ሁሉን ነገር አግዱሎባታል ከዛ በኋላ ታዲያ እንዴት የትርሲት ታሪክ ፖሊስ ጋር ደረሰ የሚለው ነገር ነው አይደል የሚያስደነግጠን ትርሲት ቋሚ የሆነ ህክምና ያስፈልጋታል ተባለ ያ ማለት ምንድነው ሐኪም ቤት ሄዳ እዛ መኖር ስለማትችል ቤቷ ውስጥ እየመጡ የህክምና እርዳታ የሚሰጧት ሰዎች ያስፈልጋሉ ሲባል አንድ ሐኪምና ሁለት ነርሶች በሰው አማካኝነት ትርሲት ጋር መጡ ወደ ትርሲት ቤት የመጡት ሁለቱ የጤና ባለሙያዎች ነርሶቹ ማለት ነው ሴቷ አንዷ ትዝታ ትባላለች አንዷ ነርስ 2 ብለን እንጠራታለን ከዛ ቀጥሎ ደግሞ ግለሰቡ ዶክተር ናኦድ ይባላል ዶክተር ናኦድ ከታማሚያችን ወይንም የዛሬ ባለ ታሪካችን ከሆነችው ትርሲት ጋር ሲታዩ ልጅና እናት ይሆናል ወይንም ግለሰቧ ታማሚዋ እናቱ ትሆናለች በሰው አማካኝነት ተዋወቁ ከዚህ በኋላ ነበር እንግዲህ ይሄ ግለሰብ ወደ ትርሲት ህይወት ሊያከማት ከመጣ በኋላ በእድሜ ልጇ የሚሆነው ግለሰብ በሙሉ እነዛ በዘመኗ ያፈራቻቸው ዘመዶቿን ሳትወልዳቸው እናቴ የሚሏትን ሰዎች በጠቅላላ ሙሉ ለሙሉ ከህይወቷ እንዲወጡ ካደረገ በኋላ ግለሰቡ ማንንም ባላሰበው ሁኔታ ህይወቷን በሙሉ ተቆጣጠረው እንዴት አርጎ አገባት እዛ አልጋ ላይ ሆና ወደ መታጠቢያ ቤት መሄድ ማትችለው ሰው ደግፏት የምትሄደው መንቀሳቀስ ማትችለው ካለ ሰው እርዳታ ማትበላ ቀና ብላ ለመነሳት ቀርቶ ተደግፋ ለማውራት እንኳን ሰው እጁን የሚሰጣት ወይንም ደግሞ እጃችን እንደዚህ አስገብተን ይዘናት ካልሆነ በስተቀር ውሃ መጠጣት ማትችለው ይህች ግለሰብ ይሄ ዶክተር ናኦድ የተባለው ግለሰብ ግን ወደ ህይወቷ ከመጣ በኋላ
ያክማታል ተብሎ ሲታሰብ ይረዳታል ተብሎ ሲታሰብ እናቱ የምትሆነውን ሴት ሚስቱ ካደረገ በኋላ ያደረሰባት ነገር ዛሬ ፖሊስ ሲረዳው በሰው ልጅ ጭንቅላት የማይታሰብ ማንንም የማይገምተው ሁላችንም ቢሆን ሊደርስብን የሚችል ጥቃት ነውና በዚህ ፕሮግራማችን ላይ ሙሉ ታሪኩን ተከታተሉ ስንል እንጋብዛለን። ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እናመሰግናለን። ሌላኛው ዛሬ እንግዲህ ይዘንላችሁ የቀረብነው ባል ታሪካችን ዶክተር ናኦድ ማን ነው ስንል ብዙ ቤቶች ቤት ለቤት እየዞረ የህክምና አገልግሎት የሚሰጥ ሐኪም ነው። ይሄ ግለሰብ የዛሬዋ ባለ ታሪካችን ትርሲት ብቻ አይደለችም፣ የሱ ታካሚ ወይንም ደግሞ ቤት ለቤት እየሄደ እርዳታ የሚሰጣት። ታዲያ ሌላ ማን አለ ስንል በርካታ ሰዎች አሉ። ምን አይነት ሰዎችን ነው የሚከታተለው ያለን እንደሆነ ሆስፒታል መሄድ የማይችሉ ግን ግዴታ የሐኪም አገልግሎት መታየት የሚያስፈልጋቸው መድኃኒታቸውን መሰጠታቸውን ቼክ የሚደረጉ አንዳንዶቹ በ3 ቀን አንዳንዶቹ በሳምንት ከ3 ቀን ያነሰ ሰው የለም። ለመጀመሪያ ጊዜ ቀን በቀን የሚያየው ትርሲትን ነው። ከዛ በፊት ግን በ3 ቀን የሚሄድላቸው ታካሚዎች አሉት፣ በ5 ቀን የሚሄድላቸው፣ በ6 ቀን በ7 ቀን እያለ እንግዲህ በ15 ቀን የሚሄድላቸው ሰዎች አሉ። በጣም ብዙ ናቸው። ይሄ ግለሰብ ታካሚዎቹ በሙሉ ይወዱታል በጸባዩ ምክንያት። በጣም ጥሩ ጸባይ አለው። ከዛ ውጪ ደግሞ ታካሚዎቹን ቁጭ ብሎ ያዳምጣል፣ ይሰማቸዋል፣ ያጫውታቸዋል። ሐኪም ነው ብለናል። መድኃኒት አያዝም፣ መርፌ አይወጋም። ምን አለው? ነርሶች አሉት። እነዚህ ሴት ነርሶች ለአንድ ታካሚው ለ12 ሰዓት አንድ ሰው ያስቀምጣል። እንደገና ለሚቀጥለው 12 ሰዓት ደግሞ ሌላ ሰው ያስቀምጣል። በሱ ስር ተቀጥረው የሚሰሩ እሱ ራሱ ደሞዝ የሚከፍላቸው ነርሶች አሉት። የሚያስገርመው ነገር ግን ፖሊስ ሲደርስበት ግለሰቡ ሐኪም አይደለም። ከጤና ጋር የተያያዘ ነገር ተምሮ ማያውቅም። የተማረው ነገር ሌላ ነው። ይሄ ግለሰብ እንግዲህ ትዝታ የተባለች ግን እህት አለችው ነርስ። ዛሬ ባለ ታሪካችን ላይ ትርሲት ቤት አንደኛ ነርስ አድርጎ ያስቀመጣት ማለት ነው። ከሁለት ነርሶች መካከል አንዷ ነርስ ትዝታ የምትባለው እህቱ ነች። ምናልባትም ይላሉ ብዙዎች ከህክምና ሙያ ጋር የተዋወቀው በሷ አማካኝነት ነው ይላሉ። ግን ብዙ ነርሶችን በየሄደበት ቦታ እየቀጠረ ብዙ ታካሚዎችን ሐኪማችሁ ነኝ እያለ ይሄ ግለሰብ ብዙ ሰዎችን ሲያክም ዛሬ የገጠመችው ትርሲት የተባለችው ግለሰብ ላይ ግን አይኑን ጣለ። ለምን? የትርሲት ማንነት ሲመለከታት ደግናት፣ ብዙ ንብረት አለ እጇ ላይ፣ በጣም ብዙ ወርቅ አላት ትርሲት። ታዲያ ይሄንን እንዴት ተረዳ ብለን እናስባለን አይደል? ትርሲት ሰዎች ናቸው ያስተዋወቋት ከዶክተር ናኦድ ጋር ወይንም የውሸቱ ዶክተር። ስለዚህ ናኦድ ብለን እንጠራዋለን፣ ዶክተር አይደለማ። ይሄ ግለሰብ ከትርሲት ጋር ከተዋወቀ በኋላ ምንድነው ያደረገው? ቀረባት፣ ተዋወቃት፣ ዙሪያዋ ያለውን ሰው አየ። ስለዚህ እሷ በሐዘን የምትናገረው ነገር አላት። ምንድነው? ባሏ እንዴት እንደሞተ፣ ባሏ ምን አይነት ሰው እንደነበረ፣ በእነዚህ በወሬዎቻቸው መካከል ከባሏ ጋር ተገናኝተው ህይወቱ እስከሚያልፍ ድረስ የባሏን ጉብዝና ስታወራ አብራ የምትናገረው ነገር ምን አለ? ምን እንዳላቸው ትነግረዋለች። የዚህን ጊዜ ግን ውሳኔ ወሰነ። ምን? ዘመዶቿን ከሷ ማራቅ፣ ጓደኞቿን ከሷ ማራቅ፣ ሳትወልዳቸው ልጆቼ የምትላቸውን ግለሰቦች ሁሉ ከሷ መነጠል። በትክክል ብዙም ሳይቆይ ተሳካለት። ሙሉ ለሙሉ ከህይወቷ አስወጣቸው። አሁን ማን ሆነ የሚንከባከባት? እሱ።
በሳምንት 5 ቀን ከሷ ጋር ያድራል 5 ቀን ከሷ ጋር ሲያድር እንግዲህ ማታ ይመጣል እሷ ቤት ያድራል ከዛ በኋላ ጠዋት ተነስቶ ይሄዳል አይደል ጠዋት ማንን ነው የሚተካው እህቱን ነው የሚተካው እሱ በሳምንት 2 ጊዜ አያድርም ስንል ደግሞ ሌላ ያቺ ነርስ 2 ያልናታለች ታዲያ ለሁለቱም ነርሶች ምንም አይነት ንግግር አትናገርም ማ ትርሲት ለምን ስለምትፈራ በጣም ፈርታዋለች ሙሉ ለሙሉ ተቆጣጥሯታል ከዛ በተጨማሪ ደግሞ ታማለች ትርሲት እኮ በሚያሳዝን ሁኔታ ትልቁ የሷ ህመም ምንድነው መንቀሳቀስ ምናምን ካለመቻሏ በተጨማሪ የመርሳትም ችግር አለባት ወይንም መርሳት አልዛይመር አላት ስለዚህ ይሄ ነገር ምንድነው አንዳንድ ጊዜ ማንነቷን ትረሳለች ስሟን ትረሳለች ከተወሰኑ ደቂቃዎች በኋላ ታስታውሳለች ይሄ ነገር ጠቅሞታል እሱ ይሄ ጨካኝ ግለሰብ ግን ከተዋወቃት ዘመዶቿን ካጠገቧ ካራቀ በኋላ እሱ 5 ቀን አብሯት ያደረ በተቀሩት ቀናቶች 2 ነርሶችን ካስተካከለ በኋላ ከነርሶቹ መካከል አንዷ እህቱ ናት ብለናል ቀጥሎ ያደረገው ነገር ምንድነው እንደዛ እየታመመች ደግፎ ወስዶ ፊርማ ተፈራረመ የሞት ሚስት ናት ሰርተፊኬት አላት ባሏ እንደሞተ ከዛ ቀጥሎ ያላገባ ወይንም ደግሞ ማግባት የምትችልበት ማስረጃ አስወጣት እሱ የራሱን ይዞ ሄዶ የራሱን ምስክሮች አስቀምጦ ሚስቱ አደረጋት ተፈራረሙ ስለዚህ በሱ ቁጥጥር ስር ናት ሁሉ ነገር ማንንም አያውቅም ታዲያ እንግዲህ ከዚህ በኋላ ይሄ ግለሰብ እንዴት ይታወቅበታል ያለን እንደሆነ እሷ እየከሳች ጤና ሁኔታዋ እየባሰባት የሚያገኙት ሰዎች ተስፋ እየቆረጡ ምክንያቱም ተጣሉ ከሷ ጋር በምን ጎረምሳ አገባች ጎረምሳ ወደደች ከጎረምሳ ጋር ሆነች ብለው ውጪ ያወራሉ እንጂ እሷ ፊት መጥቶ የተከራከራት የለም እሱ ሲያረቃቸው እሱ ሲናገራቸው በጎረምሳ አሰደበችን በሚል ምክንያት ከሷ ጋር ተለያዩ ከዚህ በኋላ ሙሉ ለሙሉ በቁጥጥር ስር ካዋላት በኋላ የሚጠብቀው ነገር ምንድነው ተብሎ ነው የሚገመተው ሞቷን ነው እውነትም ደግሞ የሚያረጋት ነገር በጠቅላላ የሷን ህይወት ጤንነቷን የምታድርባቸውን ምሽቶች ወይንም ደግሞ የምትውልባቸውን ቀናቶች በጠቅላላ የስቃይ እንዲሆን አደረገ ይሄ ግለሰብ የጭካኔው ብዛት ከዚህ በኋላ ቀን መቁጠር ጀመረ ትሞቻለሽ ብሎ ያሳምናታል ዋጋ የለሽም እኮ ይላታል ከዚህ በኋላ ምን ያደርግልሻል መኖር ይላታል ስለዚህ ወራሽ የሚባል ነገር ላይ እንግዲህ ማን እንደሆነ ወይንም ደግሞ የሷን ንብረቶች ውርስ ለማስተካከል ሩጫውን ጀመረ ከዚህ ቀጥሎም ያለውን ሂደት ከዚህ በፊትም ያለውን ሂደት ሲያደርግ ግን ወዘመዶቿን ጓደኞቿን ጎረቤቶቿን ካራቀ በኋላ ማንንም የሚያቀለው ምስክር ተብለው መጥተው የሚፈርሙለት ሰዎች በእያንዳንዱ ዶክመንት ላይ ተገዝተው የመጡ ሰዎች ናቸው ማለት ነው ስለዚህ ማንንም ጠያቂ በሌለበት ዶክተር ናኦድ ነኝ ብሎ የገባው የውሸቱ ሐኪም የዚችን ምስኪን እናት የዚችን ትልቅ ሴት የተከበረች ሴት ዘመኗን በሙሉ በስራ ያሳለፈች ድምጿ ተሰምቶ ማትታወቅ ሴት ህይወቷን ንብረቷን ማንነቷን በሙሉ ህይወቷ ውስጥ በገባ 6 ወር በማይሞላ ጊዜ ውስጥ ሙሉ ለሙሉ ተቆጣጣረው ማለት ነው ከዚህ በኋላ እንግዲህ ዶክተር ናኦድ ነኝ ብሎ ብዙ ወገኖችን ሲያታልል የነበረ ህክምና ፈልገው ባለሙያ ፈልገው እሱን ያገኙትን ሰዎች የማይሆን ነገር ያደረገ ጤናቸውንም ህይወታቸውንም ሊያሳጣቸው በሚችል ሁኔታ ለበርካታ አመታት ሲሰራ የነበረው ይሄ ግለሰብ አሁን
ትርሲት ጋር ከመጣ በኋላ የሱ ወንጀል የሚጋለጥበት አጋጣሚ እንዴት መጣ ያለን እንደሆነ ለመጀመሪያ ጊዜ ይሄ ግለሰብ የታለ የትምህርት ማስረጃ የሚለው ሰው ፍለፊቱ መጣ። ማያልን እንደሆነ የትርሲት የሞተው ባሏ ዘመዶች ድምጿ ሲጠፋባቸው ስልክ ማንሳት ስታቆም እንደታመመች ወሬ በወሬ እየተቀባበለ ሲመጣ ጎረቤት ድረስ እየመጡ ምን ሆናለች ማለት ሲጀምሩ በህይወት እያለች ምንድነው የገጠማት ማለት ሲጀምሩ ግን እንደ ቤተሰቦቿ እንደ ጓደኞቿ እንደ ጎረቤቶቿ እነሱ ማኩረፍ አልፈለጉም። ምንድነው ያደረጉት? ፍለፊት መጋፈጥ ጀመሩ። የዶክተር ናኦድ ነኝ ያለውን ይሄን ውሸታም ዶክተር ውስጡን ተንኮሉን እየተጠራጠሩ ስለመጡ ቀጥታ ወደ ህግ ተቋም ሄዱ። ታዲያ የወንድማችንን ሚስት አገባ ወይንም ደግሞ የወንድማችንን የትዳር አጋር የነበረችዋን ግለሰብ አታለላ አይደለም ያሉት። አቷሏታል የሆነ ነገር አርጓታል የሚል ጥርጣሬያቸውን አይደለም ለፖሊስ የገለጹት። በጣም ጎበዞች ናቸው። ይሄ ግለሰብ ማን ፍቃድ ሰጠው? ህጋዊ አይደለም ተምሯልስ ወይ ብሎ መጠራጠር የጀመሩበት ምክንያት የጤናውን ሁኔታ ስለሰሙ ነው። ተንኮሉንም ስለተመለከቱ ነው። ስለዚህ ግለሰቡ ፖሊስ መጨረሻ ላይ ጥቆማው ደርሶት ጠርቶ ሲያናግረው ግን የለው ምንም አይነት ማስረጃ የለውም። አልተማረም። ምንም አይነት ቤት ለቤት ሄዶ ሊያክም የሚያስችለው ከህጋዊ ተቋም የወጣ ፍቃድም የለውም። ነርሶቹን ቀጥሮ የሚያሰራበት የሚከፍልበት ምንም አይነት የህግ አግባብ የለም። ምንም አይነት ዶክመንት የለም። ንግድ ፍቃድ የለም። ማንም የመንግስት ተቋም ይሄንን ግለሰብ አያውቀው። ውሸቱን ነው። በራሱ መንገድ የራሱን የወንጀል መስመር ዘርግቶ የሚሰራ ይሄ ግለሰብ አሁን በቁጥጥር ስር ከዋለ በኋላ ግን ከዚህ በኋላ ነው እንግዲህ የባሏ ዘመዶች ህጋዊ ሚስት መሆኑ የህጋዊ ባሏ መሆኑን ከዛ በተጨማሪ ደግሞ እሷ በህይወት ከሌለች ሙሉ ለሙሉ ንብረቱን የሚወርስበትን መንገድ ፕሮሰስ ያደረገበትን ነገር ሁሉ የተረዱት ማለት ነው። ይሄ ግለሰብ ትልቁ ወንጀሉና ትልቁ ጥፋቱ ሐኪም ሳይሆን ሐኪም ነኝ ብሎ መኖሩ ነው አይደል? ቀላል ግን አልነበረም። ምክንያቱም ሐኪም ነው ተብሎ ሲመጣ እዚህ ቤት የገባበት ሌሎችም ቦታዎች የገባበት መንገድ በቃል ነው። በቃል ነው እየተነጋገረ የነበረው። በቃል ነው ሁሉን ነገር ምንም የተፈረመ ነገር የለም። ገንዘብ ሲሰጡት በርግጥ ወደ አካውንቱ ይገባል። ከዛ በተጨማሪ ደግሞ ሜሴጆች የተላላኳቸው ሜሴጆች ናቸው እንደ ማስረጃ የጠቀሙት እንጂ በጣም አስቸጋሪ ነበር። ህግ ፊት እሱን ተጠያቂ ለማድረግ ብዙ ማስረጃ መሰብሰብ ነበረበት። ፖሊስም በጣም ብዙ ስራ ነው ያሰራው፣ ብዙ ነው ያደከመው። ምክንያቱም ማናቸውም ሰዎች በሰው ነው የሚያገኙት፣ በጓደኛ፣ በጎረቤት፣ በአከራይ፣ በዘመድ፣ በአክስት፣ ባጎት በተለያየ ነገር በቃል እየተነጋገሩ ስለሚያመጡት ይሄንን ግለሰብ ተጠያቂ ለማድረግ አስቸጋሪ ሁኔታ ቢያልፍም በስተመጨረሻ ግን ፖሊስ ዘንድ ቀርቦ ቃሉን ሲሰጥ መካድ፣ መደበቅ፣ ማስተባበል በማይችልበት ሁኔታ ፖሊስ አፋጠጠው። የሰራውን ወንጀል አመነ። እንዲያምን ግን ሌላ ተጨማሪ የተደረገ ነገር ነበረ። ምንድነው? እህቱ የገዛ እህቱ እዚህ ጋር መታ ይሄንን ሁሉ ወንጀል ስትጠየቅ በርግጥም ትርሲት ታካሚ መሆኗን እንጂ ሚስቱ መሆኗን አታውቅም። እሷንም ደብቆ ነው ይሄን ነገር ያደረገው። ስለዚህ እህት ራሷን ማዳን ስለፈለገች የውሸት ሐኪም እንደሆነ የውሸት እነዚህን ስራዎች እንደሚሰራ አውቃለሁ አለች። የትርሲትን ነገር ግን በፍጹም እንደማታውቅ ተናገረች። ከዚህ በኋላ ይሄ ግለሰብ የገዛ እህቱ ተሳታፊም ብትሆን ለሷ የቅጣት ማቅለያ ተሰጥቷት ነገር ግን ያደረገውን ነገር መጀመሪያ ቆማ የመሰከረችው እሷ ናት። ምስክር ተደረገች። በነፃ ግን አልተለቀቀችም። ለድርሻዋ የተቀጣችው ነገር አላት። ይህች ግለሰብ ከዚህ በኋላ በዘመኗ በሙሉ ያ ተምራ ያገኘችውን ነርስ ሆና ይሄ ሁሉ ዘመኗን የለፋችበትን ሞያዋን አጣለች። የትኛውም የሕክምና ተቋም ላይ ገብታ መስራት አትችልም። ይሄን ተነጥቃለች። ከዛ ውጪ በእስራት ተቀጣለች። ግለሰቡም እንግዲህ ረጅም ዓመታትን በእስር እንዲያሳልፍ ተፈርዶበታል። ከህግ ማምለጥ አልቻለም። ይሄ ግለሰብ ምናልባት ከዚህ በኋላ ከእስር ተፈቶ ሲወጣ በወጣትነቱ ገብቶ በጉልምስና ሳይሆን በሽምግልና ዘመኑ ነው ከእስር ቤት የሚወጣው።
ይሄን ሁሉ ነገር ያደረገው ለምንድነው ያለን እንደሆነ ግን በርካታ ነጥቦችን ልናነሳ እንችላለን ትልቁ ጥፋት ግን የትኛውም የህግ አቋም ከየትኛው የትምህርት ተቋም እንደመጣ ምን አይነት ልምድ እንዳለው ሳያውቁ ዶክተር ነው ሲባሉ ብቻ በራቸውን ከፍተው ገንዘባቸውን እየሰጡ ህይወታቸውን አሳልፈው የሰጡት ሰዎች ናቸው ጥፋተኞች ከሁሉ በላይ ጥፋት ግን የትርሲት ነበር እንግዲህ ወደ ሀገሯ ስትመጣ ብዙ ነገር አጣቅ በርካታ አመታትን ነው በውጭ ሀገር ኖራ የመጣችው ሰው ያላትን ነገር ነው ያመነችው እሷኮ ሆስፒታል ታክማ ከወጣች በኋላ ቤት ውስጥ ግዴታ እርዳታ ያስፈልጋል ተባለች እንጂ ሐኪም አላት ግን ሐኪሟን ሄዳ ማየት አቆመች አሁን ማን ሆነ እሷ ሐኪም ይሄ የውሸቱ ሐኪም ሆነ ለዚህ ነበር ጤናዋ እጅግ በጣም አስፈሪ በሆነ ሁኔታ ከፍተኛ ኪሎ መቀነስ እንደገና ደግሞ የነበረባት ህመም ተባብሶባት የመርሳት ችግሯ በጣም ብሶበት ማንነቷ ተቀይሮ የባሏ ዘመዶች ካገኙት በኋላ ግን በጣም በአጭር ጊዜ ውስጥ ቢያንስ ሙሉ ለሙሉ ሊሻላት ባይችልም ጤናዋ ግን ተመልሶ ያንን ሲያሰቃያት ለወራት ሲያሰቃያት የነበረውን ግለሰብ ህይወቷን ተቆጣጥሮ የነበረ ግለሰብ ወልዳ የምታደርሰውን ግለሰብ ፍለፊቱ ቁጭ ብላ ፍርድ ቤት ውስጥ መሰከረችበት ሲቀጣ አይታለች ይሄ ግለሰብ የወጣትነት አይደለም የጉልምስና ዘመኑን ሁሉ ወደ ማረሚያ ቤት ሄዶ ሲያሳልፍ በጣም ነው የተደሰተችው ትልቅ ፍትህን ያገኘችው እንግዲህ እዚህ ጋር የምንመለከተው ምን ያህል ሰዎች ወደ ህግ ተቋም አልመጡ ምን ያህል ሰዎች ስለዚህ ግለሰብ መረጃው አላቸው አክሟቸው እኮ ሐኪም ነኝ ብሎ አክሟቸው ነገር ግን ህይወታቸው ያለፉ ሰዎች ይኖራሉ ከዛ በተጨማሪስ የትም ቦታ ማንነቱን ሳያውቁ ገንዘብ የወሰደባቸው እንደ ትርሲት ያደረጋቸው ሰዎች ይኖሩ ይሆን ማንንም አያውቅ ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሐሳቦች አሉ የዛሬ ባለ ታሪካችን ዶክተር ናኦድ ነኝ ያለው ግለሰብ እንግዲህ በቅዠቱ የሚኖር ሰው ነው እውነትን አያውቅም ውሸትን አያውቅም ከዛ በተጨማሪ ደግሞ ህግን አያውቅም ፈጣሪን አይፈራም እንደነዚህ አይነት ሰዎች ምንወዳቸው ሰዎች አጠገብ ልክ አሁን ትርሲት አጠገብ እንደሄደው ሌሎች ምንወዳቸው ሰዎች አጠገብ ሊሄዱ ይችላሉ እኛም በህይወታችን በተለያየ መንገድ እንደዚህ አይነት ሰዎች አጠገባችን ሊደርሱ ይችላሉ ትርሲት እኮ በዘመንሽ አልመሹ ታቂያለሽ ወይ ብለን ብንጠይቃት እንደዚህ አይነት ሰው አጠገብሽ ይደርሳል ወይ ብለን ይሄ ወልዳ የምታደርሰው ልጅ በአስተሳሰብ የምትበልጣው በኑሮ ኤክስፒሪየንስ የምትበልጣው በገንዘብ በሀብት በንብረት የምትበልጣው ከምንም በላይ ደግሞ በእድሜ የምትበልጣው ሰው መጥቶ ይሄንን ያደርግሻል ብለሽ አስበሽ ታቂያለሽ ብንላት በእርግጠኝነት አላቅም ነው የምትለው እንደዚህ አይነት ሰው መኖሩንም ለማሰብ ይቸግራል ሰው እንግዲህ ብዙ ነገር በድፍረት ሊያደርግ ይችላል በብዙ ድፍረት ፈጣሪን ደፍሮ ህግን ደፍሮ ብዙ ነገር ሊያደርግ ይችላል እንዴት ብሎ ግን ሐኪም ነኝ ሊል ይችላል ሁላችንም የሚያስገርመን ነገር ነው ይሄ ግለሰብ ማናችንም አጠገብ እንደነዚህ አይነት ባህሪ ያላቸው ሰዎች ማናችንም አጠገብ ሊመጡ ይችላሉ እንደነዚህ አይነት ሰዎች የምንወዳቸው ሰዎች አጠገብ ሊመጡ ይችላሉ የምንሳሳላቸው ሰዎች አጠገብ ሊጠጉ ይችላሉ ማድረግ ያለብን ነገር እርግጠኛ መሆን ያለብን ግን ማኩረፍ መናደድ መጣላት ሳይሆን ከነዛ ሰዎች እስከ መጨረሻው ድረስ ያ አጠገባቸው ያለው ሰው እንደዚህ አይነት አታላይ እውነትና ውሸትን ለይቶ የማያቅ አጭበርባሪ ሰው አጠገባቸው ምንወዳቸው ሰው አጠገብ ሲኖር የትርሲት ዘመዶች እንዳደረጉት መራቅ ሳይሆን የባሏ ዘመዶች እንዳደረጉት መጋፈጥ ነው ለምን እውነት ይወጣል ውሸታም ሰው አጭበርባሪ ሰው አታላይ ሰው የፈለገ ነገር ቢሆን እድሜው አጭር ናት እየዋሸ የሚኖርባት እድሜ እያጭበረበረ የሚኖርባት እድሜ አጭር ናት ስለዚህ በዛች አጭር ጊዜው በዛች አጭር እድሜው በዛች አጭር አብሮ የሚሆንበት ከሰው ጋር የሚሆንባት ዘመኑ እኛ ጠንክረን ከተዋጋ ነው ጠንክረን ያንን ነገር ለማሸነፍ አጠገባቸው ያለው ሰው እንዲነቃ አጠገባቸው ያለው ሰው ምንነቱን እንዲያል ዋጋ ያስከፍላል በደንብ ዋጋ ያስከፍላል አንዳንዴ ትምርታችንን ሊሆን ይችላል ስራችንን ሊሆን ይችላል ህይወታችንን ሊሆን ይችላል ሊያስቆመን ይችላል ግን ያንን ሰው ፋይት ካደረግን ከዛ ሰው ጋር እውነትን ለመጋፈጥ ከተዋጋን የባሏ ዘመዶች እንዳደረጉት እናሸንፋቸዋለን እንደነዚህ አይነት ሰዎች በቃ በቅዠት ዓለም የሚኖሩ የሰውን ማንነት በሙሉ የራሳቸው እንደሆነ አድርገው የሚያስቡ ሰዎች አንድን ሰው ከማታለል ውጪ ሌላ ነገር ማድረግ የማይችሉ ይሄ ዶክተር ናኦድ ነኝ ያለው ግለሰብ እኮ ምን አይነት አርስት ነው የሚሰጠው አጭበርባሪ አይበቃው አታላይ አይበቃው የትኛውም ቃላቶች የሱን ማንነት ሊገልጹ አይችሉም የማጭበርበር የማታለል ችሎታው እኮ በጣም ከፍተኛ ነው
በሰውኛ አይምሮ የሚታሰብ አይደለም። እንደነዚህ አይነት ሰዎች ምን አድርገው ነው የሚያታልሉን? እንዴት አድርገው ነው ወደ ህይወታችን የሚመጡት? እኛ ራሳችን እንደዚህ አይነት ሰው በምድር ላይ አለ ወይ ብለን ስለማንጠብቅ ነው። እንደዚህ አይነት ሰው በምድር ላይ መኖሩን ሰምተን ስለማናቅ ነው። አሁን ግን እያወቅን ነው። አሁን ግን እየተረዳን ነው። በርካታ የሰዎችን ጉዳት ስንመለከት ምን ገጥሟቸው እንደተጎዱ ስናይ ጠንቃቃ እንሆናለን። ምክንያቱም በርካታ ሰው በዚህ ነገር ሰለባ ሆኗል። በርካታ ሰው በዚህ ነገር ህይወቱ ወደማይፈለግ አቅጣጫ ሄዷል። በርካታ ሰው በየዋህነት ተጎድቷል። ከዚህ በኋላ ግን እንደነዚህ አይነት ሰዎች እንዳሉ ምድር ላይ ከተረዳን በኋላ ለምንወዳቸው፣ ለምናከብራቸው፣ ጉዳታቸውን ለማንፈልግ፣ ለምንሳሳላቸው ሁሉ መረጃውን እንሰጣለን። እያንዳንዳችን እንደነዚህ አይነት ሰዎች ወደ ህይወታችን ሲመጡ ብዙ የሚያደርጉን ነገር አለ። አመጣጣቸው ሰላማዊ ነው። አመጣጣቸው ያሰቡልን መስለው ነው። አመጣጣቸው ከኛ ጋር ልጥፍ ሲሉ መላቀቂያ እናጣለን። በምንም ይሁን የመጡት ዛሬ እኮ ዶክተር ሆኖ ነው የመጣው አይደል? ግን ሰዎች ሊያረጉ የማይገባቸው ነገር ለምሳሌ ኖርማል ሪሌሽንሺፖች ላይ የማይደረጉ በጣም የገፋ ሰላምታ፣ በጣም የገፋ ስጦታ፣ በጣም የገፋ ስልክ መደወል፣ ቤታችን መጥቶ መሄድ በሚገባቸው ሰዓት መውጣት ባለባቸው ሰዓት ሳይወጡ እንዲያድሩ ሳንጠይቃቸው እዚህ ካላደርኩ ብለው ሙጭጭ ካሉ ቅርበታቸው በጣም የበዛ ከሆነ አንድ ሰው ልብ ማለት አለብን። መዋደድ አብሮ ጊዜ ማሳለፍን እየተቃወምን አይደለም። ሰዎች ድንገት ወደ ህይወታችን ዱብ ብሎ ይመጡና በቀን ደጋግመው የሚደውሉልን ከሆነ ኖርማል አይደለም። ትላንት ህይወታችን ላይ የነበሩ በርካታ ሰዎች ደጋግመው ይደውላሉ እንዴ? አንድ ሰው በቀን የሚደውልልን ወይንም ደግሞ በሁለት በሶስት ቀን በሳምንት የሚደውልልን ያደዋውሉ አይነት ኖርማል ነው። ሁላችንም እንደያለን ሪሌሽንሺፕ ይለያለን። የነዚህ ግን ደቂቃ አይሰጡንም። ከዛስ ምን አረግሽ? ምን አረክ? የት ገባህ? የት ወጣ? መተንፈሳችንን ጭምርስ እንድንነግራቸው ይጠብቃል። እያንዳንዷ ስቴፓችንን ይከታተሉናል። ለምን? ሊቆጣጠሩ ነው ነገር። ምን አዲስ ነገር አለ? የት ነው ያለኸው? የት ነው ያለሽው? ትላንትና መጥተው ወደ ህይወትሽ፣ ትላንትና መጥተው ወደ ህይወትህ ምንም አይነት ሰው ትላንትና መጥተው ወደ ህይወታችን ከዛ ግን እያንዳንዷ ስቴፓችንን ይቆጣጠራሉ። እማንጠብቀው አይነት ስጦታ ይሰጡናል። እማንጠብቀው አይነት ነገር ያደርጉልናል። እኛ የሆነ ቦታ ሄደን ጉዳይ ልናስፈጽም ከፈለግን ኖ አትሂጂ፣ ኖ አትሂድ፣ እኔ ያደርግልሃለሁ፣ እኔ እንደዚህ እሰራልሃለሁ። የተጋነነ ነገር መጥተው ማንም ሰው እኮ ማያደርግልን ነገር ነው እነሱ ያደርጉልናል። እነዚህ ሰዎች ከዚህ በኋላ ነው ልባችንን በራችንን ቅድም ከፈትን፣ አሁን ደግሞ ልባችንን ከፍተን የምናስገባቸው። ከዛ በኋላ ግን የህይወታችንን አቅጣጫ እስከ ወዲያኛው ነው የሚያስቀይሩን። ለምን? እነሱ ነው የሚያውቁት። ትክክለኛ ምክንያታቸውን የሚያውቁት እነሱ ናቸው። ምን ፈልገው ወደኛ እንደሚመጡ አናቅ፣ ግን እንደዚህ አይነት ሰዎች እንዳሉ ነው የምንረዳው። እንደነዚህ አይነት ሰዎች ከዛ ምን ያደርጉናል? ጥያቄ ስንጠይቃቸው ይሄ ነገር ልክ አይደለም ስንላቸው ልክ እኮ ነን፣ ጥያቄያችን ልክ ነው፣ ስህተት ሳይተን ነው። ለምሳሌ ይሄ ቀለም ጥቁር ነው ብለን ብናሳያቸው ጥቁር አይደለም፣ ይሄንን አይንሽ አያይም እንዴ ጥቁር ቀለም አይደለም ብለው ይከራከራሉ። እውነታችንን ማለት ነው። ምን ነካህ አንተ? ምን ነካሽ አንቺ? አላልኩሽም? እንዴት እንደዚህ ታስቢያለሽ? እንዴት እንደዚህ ታስባለህ? እያሉ ከዛ ምን ያደርጉናል? እውነቱን በውስጣችን የያዝነውን ነገር ራሳችን እንድንጠራጠር ያደርጉናል። እናምናቸዋለን። እነሱን ሳይሆን የምንጠራጠረው ጥያቄ ለማንሳት ከዛ በኋላ ራሳችንን ነው የምንጠራጠረው። ህይወታችንን ሙሉ ለሙሉ እየተቆጣጠሩት በቀን በቀን እየጨመሩ የሚመጡበት የተለያየ መንገድ አለ። አስተሳሰባችንን ከወሰዱት በኋላ ደግሞ ወደኛ ወዳለን ነገር ይመጣሉ። እያንዳንዳችን በፈጣሪ ፍቃድ በረከት አለ። ፈጣሪ ለእያንዳንዳችን እንደየህይወታችን የሰጠን በረከት ጸጋ አለ። ያንን ነገራችንን ከመውሰድ ጀምሮ በህይወት ወይንም በዓለም አለን ያልነውን ነገር በሙሉ እስከ መቀማት ይሄዳሉ። እንደነዚህ አይነት ሰዎች አጠገባችን የሉም ብለን እርግጠኛ የምንሆነው መቼ ነው? ህይወታችን እንዳልተቀማብን፣ ማንነታችን እንዳልተወሰደብን፣ የራሳችንን ህይወት ራሳችን እንደምንመራ እርግጠኛ ስንሆን ብቻ ነው። እንደዚህ አይነት አርስት የሌላቸው የወንጀላቸው መጠን ብዙ ከመሆኑ የተነሳ አርስት ያልተሰጣቸው ወንጀል የሚሰሩ ሰዎች፣ አጭበርባሪ አታላይ ሰዎች ወደ ህይወታችን ቀርበው ራሳችንን ሁሉ ነገራችንን ከወሰዱ በኋላ መጨረሻ ላይ ህይወት እንዲጣፋ የሚያረጉበት መንገድ ምናልባትም ህግ ላይደርስበት ይችላል ብለው ቢያስቡ፣ ብዙዎች ግን በህግ
በፍርድ እንደተቀበሉ በህግ እንደተያዙ ፖሊስ እንደደረሰባቸው በስለህይወት ፕሮግራሞቻችን አይተናል። ተጎጂዎች ግን ነፍሳቸው አልተመለሰም። የተጎዱ ሰዎች ግን ህይወታቸው አልተመለሰም። እስከ እርጅና ዘመናቸው እኮ በእንደነዚህ አይነት ሰዎች ህይወታቸው የተያዘ ሰዎች አሉ። ልብ ማለት መቻል አለብን። አጠገባችን ያለ ሰው ምን አይነት ሰው ነው? የምንወዳቸው ሰዎች አጠገብ ያለ ሰውስ ምን አይነት ባህሪ ነው ያለው? ይሄ እኮ የስጋ ዘመድ ሊሆን ይችላል። ስጋችን አጠገባችን የቅርብ የምንለው እህት ወንድም ሊሆን ይችላል። አክስት አጎት ልጅ ሊሆን ይችላል። እናት አባት ሊሆን ይችላል። የትዳር አጋር ሊሆን ይችላል። ፍቅረኛ ሊሆን ይችላል። ጎረቤት ሊሆን ይችላል። ሴት ከሆነችም ወንድ ከሆነችም ጓደኛ ሊሆን ይችላል። ቤስት ፍሬንድ የምንለው። ስለዚህ ጥንቃቄ ማድረግ መቻል አለብን። ሰዎች የራሳቸውን ህይወት መኖር ትተው የኛን ህይወት ኮንትሮል ለማድረግ ከመጡ እያደገ መጥቶ መጨረሻ ላይ ህይወታችንን ስለሚያጠፋ ማን አጠገባችን እንዳለ ተጠንቅቀን ማየት መቻል አለብን ማለት ነው። ሌላው እንግዲህ የምንመለከተው በዚህ ታሪክ ላይ ይሄ ግለሰብ አታላይ ነው፣ ውሸታም ነው ስንል መጠኑ ከፍተኛ ነው ብለናል። እንደነዚህ አይነት ሰዎች ሌላ የሚያደርጉት ነገር ምንድነው? በፍጹም ትክክለኛ መስመር መከተል አይፈልጉም። አንድ ሰው በህይወት ዘመኑ የሚሄድባቸው የራሱ የሆኑ የእድገት መንገዶች አሉ። በስራ ላይም ሆነ በትምህርት ላይ በተለያየ መንገድ እንደዚህ አይነት ባህሪ ያላቸው ሰዎች ግን የራስ መተማመን ችግራቸው በራሳቸው ላይ ያላቸው ኮንፊደንሳቸው በጣም ዝቅተኛ ስለሆነ ለራሳቸው የሚሰጡት ዋጋ በጣም የወረደ ስለሆነ ያንን የራስ መተማመናቸውን ዝቅ ማለት ለማሸጋሸግ ከሰው እኩል ለመሆን የሚያምኑበት ነገር ማታለል ነው ተብሎ ይታመናል። መዋሸት ነው፣ ሰዎችን ማንነት መቀማት ነው ተብሎ ይታመናል። ስለዚህ ምን ያደርጋሉ? ትክክለኛ መንገድ አለ፣ ሁላችንም የምንመላለስበት መንገድ አይደል? ወይንም በሩ ወለል ተደርጎ ተከፍቶላቸው እነሱ ግን በበር ከገቡ ሰው ሳያታልሉ ስለሆነ ከሰው እኩል የሆኑ ስለሚመስላቸው የሚበልጡት መቼ ነው? በሩ ተከፍቶላቸው በመስኮት በኩል ዘለው ሲገቡ፣ ተደብቀው ሲገቡ ያኔ ውስጣቸው ይረካል። ለምን? የበታችነት ስሜታቸው እኛን ስላታለሉ ከኛ የበለጡ የሆኑ ስለሚመስላቸው የዛን ጊዜ እንደዚህ አይነት ተግባሮችን ይፈጽማሉ። እንደነዚህ አይነት ሰዎች እኮ በአይናችን እናያቸዋለን። አጠገባችን ሲኖሩ የምናየው ምንድነው? ሰው ሲያታልሉ እናያቸዋለን። አንድ ሰው ሰውን ሲያታልል አጠገባችን፣ አንድ ሰው ሰውን ሲዋሽ አጠገባችን፣ ያ ሰው እኮ ሁላችንም እኮ የምንዋሽበት ጊዜ አለ አይደል? ለምሳሌ ፒያሳ ጋር ሆነን ቦሌ ነኝ ደርሻለሁ እንላለን። ይሄ መዋሸት አይደለም። ወይንም ደግሞ ይሄ ሰዎችን እንዳይቀየሙን ሰዎች ቀጠሮ አርፍደን ምናምን እናደርገው ነው። ያኛው ውሸት ግን በጣም አደገኛ ነው። ያኛው ውሸት በጣም አስደንጋጭ ነው። አንድ ሰው ላይ ቁጭ ብለው የሚዋሹት የሚያረጉት ነገር የሶስተኛውን ሰው ህይወት ምን ያህል እንደሚጎዳ እያየን ዝም ካልን የዛ ነገር ተባባሪ ስለሆንን ብቻ አይደለም ኃጢያት እኛ ጋርም ይመጣል። አጠገባችን ያለውን ሰው ማንነት እግዚአብሔር እየገለጸልን ነው። አጠገባችን ያለውን ሰው ማንነት እያሳየን ነው። ሮጠን ማምለጥ ነው ያለብን። ሰው ሲያታልሉ ተቋማትን የመንግስትም ይሁን የግል ተቋማትን ሊያታልሉ የሚያደርጉትን እንቅስቃሴ ስናይ እኛንም ያታልሉናል። እኛንም ነገ ያጭበረብሩናል። እኛንም ይሸጡናል። እኛንም እንደዛ ነው አታለው ህይወታችን ላይ ጉዳት የሚያደርሱብን። ይሄንን እናድርግ አይደለም የሚሉ ሲያደርጉ ነው የምናያቸው፣ ሲፈጽሙ ነው የምናያቸው። የሚዋሽት ውሸት ሊያስደነግጠን ነው የሚገባው እንጂ ልንስቅ አይደለም የሚገባው። የሚፈጽሙት ወንጀል ስናያቸው እኛንም እንደዛው እንደሚጎዱ ተረድተን ከነዚህ ሰዎች ራሳችንን መሸሽና ማግለል ያለብን። አንዳንዴ መሸሽና ማግለል ማንችልበት አይነት ግንኙነት ይሆናል። ከዛ ሰው ለመራቅ ብዙ ነገር ማድረግ ያለብን ነገሮች ሊኖሩ ይችላሉ። ግን አቅማችን ይወሰድብናል። መራቅ ብንፈልግ እንኳን ማንነታችንን ተቀምተን እናገኘዋለን። አቅማችን እንዴት እናስመልስ የሚሉ ሰዎች አሉ። በቃ ያ ሰው ውሸታም ነው፣ ህይወትን የሚቀማ ሰው ነው፣ ኮንትሮል ያደርጋል። በተለያየ መንገድ አይምሯችንን፣ ኑሯችንን፣ ህይወታችንን በተለያየ መንገድ ህይወታችን ውስጥ ገብቶ ይዞናል። እንዴት አድርገን ነው ጉልበታችንን የምናስመልሰው? እንዴት አድርገን ነው አሸንፈን የምንወጣው ብለው ብዙ ሰዎች ይጠይቃሉ። መጀመሪያ መረዳት ነው። አጠገባችን ያለው ሰው እዚህ ጋር ችግር አለበት፣ ህግንም ማያውቅ፣ ፈጣሪንም ማያውቅ፣ አጭበርባሪ፣ አታላይ፣ ህይወትን የሰውን ህይወት የሚቆጣጠር የሌሎችን የሚፈልግ ነው ብለን ካመንን መጀመሪያ ያንን ሰው ለመቀየር አይደለም የምንጠራው፣ ራሳችንን ለመቀየር ነው። ራሳችንን መቀየር ማለት ደግሞ መረዳት፣ አለመካድ። እንደነዚህ አይነት ሰዎች ምን ይሉናል? ተሳስተሻል፣ አበድሽ እንዴ፣ አንቺ ነሽ፣ አንተ ነህ፣ ምን ነካህ እያሉ ኮንፊውዥን ውስጥ ይከቱናል አይደል? መጀመሪያ እያታለሉን እንደሆነ መረዳት፣ እያጭበረበሩን እንደሆነ መረዳት። ምሳሌ እንውሰድ። የዛሬ ባለ ታሪካችን እኮ ቃል ስትሰጥ ምን ብላለች?
እየሰነበተች ስትሄድ መድኃኒት አሰጣጡ ነርሶቹን ጠርቶ ብቻ እሱ ምንም የሚደረግላትን ህክምና ሳያደርግ ነርሶቹን ብቻ እየጠራ እንዲያርጉላት ይሄን ፈልጋለች እስቲ አንብቢው እያለ ሲሰጥ ስታይኮ ጠይቃው ነበር ምን አገባሽ ብሎ ነው የመለሰላት የት ትምህርት ቤት ነው የተማርከው የት ዩኒቨርሲቲ ነው ዶክትሬትህን የሰራው የመጀመሪያ ተመረቀው የት ነው ስፔሻላይዝ ያረከው ስትለውኮ ምን አገባሽ ደሞሱ ማወቅ ፈለግሽ ያለ ነበር ይመልስላት ለምን የለውማ እንዲህ ነው የሚያረጉን ጥያቄ ስንጠይቅ ከኛ በላይ የሆነ ቃል ይናገሩና ምላሳችንን ወደ ውስጥ ያስገቡታል እንዳናወራ ያጥፉታል ሌላስ ምን ይሉናል አበች ተሳስተሻል ያንቺ ጥፋት ነው ያንተ ጥፋት ነው እያሉ ሁሉ ነገራችንን ጥያቄ እንዳናነሳ ያደርጉታል ይሄንን ኃይላችንን ይሄን ጉልበታችንን ይሄን ፓወራችንን መጀመሪያ ማስመለስ ነው ያለብን እንዴት አርገን ነው የምናስመልሰው በመከራከር አይደለም በአንድ ቃል ውሸት ሲዋሽ ውሸታም ብሎ ኢግኖር ማድረግ ነገር ግን ይሄ በጣም ትልቅ የአይምሮ ውስጥ የሚፈጠር ጫና ስለሆነ ባለሙያ ጋር መሄድ አለብን ከእንደነዚህ አይነት ተጭነውን ካሉ የዛሬ ባለ ታሪካችን እርዳታ ባታገኝ ኖር እውነት ከዚህ ሰው ትላቀቅ ነበር አትወጣም ነበር እርዳታ ያገኘችው በባሏ ዘመዶች ነው ከዛ ደግሞ ሐኪም ቤት ሄዳ ነው እንደተሳሳተች አይምሮዋ ላይ ምን እንደሰራባት ከመሟ ቢያግዘው እሷ ጭንቅላት ውስጥ ግን ያስቀመጠው ነገር ግን ቀላል አልነበረም ለዚህ ነው በርካቶች በብዙ አይነት መንገድ አይምሮአቸው ተይዞ እንዳለ ቢያቁትም መውጣት ሲፈልጉ ግን መውጣት የሚያቀታቸው መመላለስ ያንን ሰው መከራከር ያ ሰው ያምነኛል ብሎ ጊዜ መፍጀት ኖ ወደ እርጅና ድሜ ሰጥቶን ከነሱ ጋር ከሰነበትን በእርጅና ዘመናችን ተበድለን ቤት ውስጥ ተዘግቶ ማንንም ሳያየን ህይወት የሚያልፍበት አጋጣሚ ሊኖር ስለሚችል ጥንቃቄ ማድረግ መቻል አለብን እንደነዚህ አይነት ሰዎች በውጪው ዓለም ብዙ አርስት ይሰጣቸዋል ናርሲሲስቶች ናቸው ይሏቸዋል የተለያየ አርስት ይሰጣቸዋል የእውነትም የአይምሮ ህመምተኛ ናቸው ተንኮለኞች ናቸው ክፉዎች ናቸው ጨካኞች ናቸው የሰውን ህይወት ኮንትሮል የሚያደርግ ሰው ጨካኝ ነው የሰው ማንነት የሚቀማ ሰው ክፉ ነው ማንነታችንን አስቀምተን ፈቅደን ወይንም ደግሞ በእጃችን ይዘን ሄደን ሰተን እኮ አይደለም ፈልገን አይደለም እንደዛ አይነት ነገር ውስጥ የምንቀመጠው ስለማናቅ ነው የዋህ ስለሆንን ነው ደግ ስለሆንን ነው አጋጣሚ እንደዛ አይነት ሰው አጠገባችን ስለመጣ ነው አይደል መውጣት ስንፈልግ ግን ሮጠን ባለሙያ ጋር ነው መሄድ ያለብን ምልክቶቹን ብዙ ብለን አይተናል ከዚህ በፊት እንደነዚህ አይነት ምልክት ያላቸው ሰዎች አጠገባችን እንዳሉ እርግጠኛ ከሆነን ማድረግ ያለብን ነገር መጀመሪያ ራሳችንን ከዛ ሰው ጋር መጀመሪያ አፍ ማዘጋት ነው እንዳያናግረን ማድረግ ነው ከዛ ግን ራሳችንን እናርቅና ባለሙያ ጋር እንሂድ ባለሙያ ጋር ሄደን የሆነውን ነገር በግልጽ ተናግረን ከዛ በኋላ መወሰን ያለብንን ውሳኔ እንወስናለን ለምንኛ ስንኖር ነው ሁሉ ነገር ከኛ ኋላ ነው ህይወት ላይ የምንመለከታቸው ነገሮች ሁሉ ህይወት ላይ የምንፈልጋቸው ነገሮች ሁሉ በህይወታችን የምንመኛቸው ነገሮች ሁሉ የምናገኛቸው መጀመሪያ እኛ ስንኖር ነው ከሁሉ እኛ እንበልጣለን ህይወታችን ነው ትልቁ ነገር ህይወታችን ሰላማዊ ህይወታችን እኛ እንደምንፈልገው ፈጣሪ እንደፈቀደልን ህግና ስርዓትን አክብረን ለመኖር ከፈለግን መጀመሪያ የውስጣችንን ሰላም የሚያውከን እንደዛሬ ባለ ታሪካችን አይነት በክፋትና በተንኮል ውስጡ የተሞላ ሰው አጠገባችን ካለ መጀመሪያ ማድረግ ያለብን ነገር ራሳችንን ማዳን ነው አንዳንዶች ደግሞ እንደ ዶክተር ናኦድ አይነት ሰው በጓደኝነትም በፍቅርም በተለያየ መንገድ ህይወታቸው ላይ ሲገባ እንደነዚህ አይነት ሰዎች አታላይ አጭበርባሪ ምናምን ሰዎች ሲገቡ መጀመሪያ እድላቸውን ያማርራሉ ከዛ ቀጥሎ ደግሞ ራሳቸውን ይወቅሳሉ በተጨማሪ ደግሞ ተስፋ ይቆርጣሉ ከዚህ ውስጥ መውጣት የማይችሉ ይመስላቸዋል ጭበርባሪ የሆነ ሰው አታላይ የሆነ ሰው በሆነ የህይወት አጋጣሚ ሰዎችን የሚጎዳ እኛንም የሚጎዳ ሰው ህይወታችን ውስጥ ገብቶ ካገኘነው ለወንጀል የሚዳረግበት እድል በጣም ከፍተኛ ከመሆኑ በተጨማሪ ዘመናችንን ይበላል ያ ግን የመጀመሪያው መረዳት ያለብን ነገር የኛ ጥፋት አይደለም እድላችን አይደለም አጋጣሚ ነው አጋጣሚ እንደዛ አይነት ሰው ህይወታችን ላይ ሊመጣ ይችላል ራሳችንን መውቀስ የለብንም እድላችንን ማማረር የለብንም የጥፋተኝነት ስሜት ሊደርስብን አይገባም ወይንም ሊሰማን አይገባም በሆነ የህይወት አጋጣሚ እኮ ከማይሆን ሰው ጋር ራሳችንን አግኝተን እናቃለን ሁላችንም ማለት እንዴት ብዬ ነው የዚህ ሰውዬ እንደዚህ ሆንኩት እንዴት ብዬ ነው የዚህ ሴትዮ እንደዚህ ሆንኩት እንዴት ብላ ነው እቺ ጓደኛ የሆነችው እንዴት ብሎ ነው ይሄ ጓደኛ የሆነው ብለን እናቃለን ተሳስተን እናቃለን ምን ሲሆን ነው እዛ ግሩፕ ውስጥ የተቀላቀልኩት ብለን እናቃለን ምን ሳረግ ነው እዛ ቦታ የተገኘሁት ብለን እኮ እናቃለን
ይሄ የሰው ልጅ የህይወት አጋጣሚ ነው በቃ አየን እንደማይሆን አወቅን ወጣን አይደል አንዳንዶች ወገኖቻችን ይሄንን ፕሮግራም የሚያዩ እህቶቻችንም ወንድሞቻችንም ግን በጣም ውስጣቸው ይሰበርና 5 10 እያለ ዘመናት ተቆጥረው አመታት ሄደው እድሜያቸው እንዳያልቅ ብዙ ሰዎች እንደዛ ስለሆኑ የነሱ ጽፋት እንዳይመስላቸው የነሱ አለማወቅ እንዳይመስላቸው የነሱ ማንነት ጋር የተያያዘ ምንም ነገር እንደሌለው ልንነግራቸው ነው የምንፈልገው በሆነ ህይወት አጋጣሚ ከማይሆን ሰው ጋር በቃ በፍጹም ከኛ ጋር ሊሆን ከማይችል ሰው ጋር ህብረትና ጥምረት ፈጥረን ህይወታችን ወደ አልተፈለገ አቅጣጫ ሲሄድ ካገኘን ራሳችንን መውቀስ አይደለም ያለብን ተንኮለኛና ክፉ መሆን የማይደረግ ነገርን የሚያደርግ ሰው ጥፋተኛ እሱ ነው እንጂ እኛ አይደለንም አጠገቡ መገኘት የለብንም መቼ ነው መገኘት የሌለብን ከመጀመሪያው ቀን ጀምሮ ግን አናቅም ነበር ከእንደነዛ አይነት ሰዎች አጠገብ ጋር ህብረት ፈጠርን ያወቅን ቀን ግን 1 ሰከንድ መቆየት የለብንም 1 ሰከንድ የማይሆን ሰው አይሆንም የማይሆን ሰው እንደማይሆን ካወቅን በኋላ ከዛ ሰው አጠገብ ወዲያውኑ ነው መራቅ ያለብን ሳናቅን ለነበረው ሰዓት ራሳችንን ይቅር ማለት አለብን እንዴት እኔ እዚህ ውስጥ ተገኘው ለምን አንተ እዚህ ውስጥ ትገኛለህ ይያልን ጊዜያችንን ማጥፋት የለብንም ራሳችንን ይቅር ማለት መቻል አለብን እኛኮ እንደዚህ እንደጨው ቀምሰን ልናቅ አንችልም ሰው አብረነው ስንሆን ነው የሰው ምንነቱ የሚገለጠው ስለዚህ ስላለፈው ነገር ስለተጎዳንበት ነገር ስላጠፋነው ነገር የሚሆን ሰዎች ስለበደሉን ነገር በፍጹም ራሳችንን መውቀስ የለብንም ከራሳችን ጋር ሰላም መፍጠር አለብን በዛ ነገር ማሾፍ ነው ያለብን ልክ አንድ ነገር በቃ ላለፈ ነገር ምንም ዋጋ ብንከፍል ምንም ነገር ቢጠፋብን ምንም ነገር ቢበላሽብን ይቆጫል አው ይቆጫል መቆጨትን ግን በስኬት ተበቀለ ነው ያንን ሰው ስቀንበት ነው ለኔ የሚገባው ራሳችንን ይቅርማንል ከሆነ ያ ሰው ትላንትናችንን ወስዶብናል እንደዛች እስከምንነቃ ያለችበትን ሰዓት ወስዶብናል አይደል ነጋችንን የሚወስድብን እዚህ ውስጥ ተቀምጦ ነው እዚህ ውስጥ ተቀምጦ በቁጭት ምናሰላስለው ከሆነ ነጋችንን የሚወስድብናል ዛሬያችንን የሚወስድብናል ትልቁ መረዳት ያለብን ነገር ግን ጨበርባሪ ሌባ ቀማኛ ወይንም ናርሲሲስት ነው ምንላቸው አይነት ሰዎች ናርሲሲስት ናት ምንላቸው አይነት ሰዎች ወይንም ደግሞ በቃ ከሰው ማይጣበቅ ባህሪ ያላቸው ሰዎች ህይወታችን ላይ ቁጭ ብለው የተለያየ ነገራችንን ከወሰዱብን በኋላ የኛ ህይወት አዲስ ነው እነዛን ሰዎች እንደሞቱ ነው መቁጠር ያለብን የሉ ኤግዚስት አያደርጉም ሰው ናቸው እንዴ ብለን መርሳት ነው ያለብን ራሳችንን ይቅር ካለን እንደዛን ስሜት ነው የሚሰማን እኛ አይደለንም ጥፋተኛ ተንኮለኛው ነው ጥፋተኛ ያ ክፉ ሰው ነው ጥፋተኛ እኛ አይደለንም እኛ ጥፋተኞች ስላልሆንን ዘመናችንን ጊዜያችንን ሁሉ የማያስፈልጉንን ሰዎች እንደ ወንፊት አጣርተን የምንፈልገውን ብቻ ይዘን የማንፈልገውን ክፉ ሰው አጣርተን ዘመናችንን የምንቀጥል ከሆነ ህይወታችንን ራሳችንን በራሳችን ነው የምናስተዳድረው የምንመራው አለበለዚያ ግን እነዛ ሰዎች አሉ ማለት ነው ከኛ ጋር ሰው ደግሞ ትልቁ የሚበድለን ነገር ጥለናው ከሄድን በኋላ ቀማኛና ሌባን ጥለን ነው የምንሄደው ጥለን ከሄድን በኋላ እዚህ ውስጥ የሚኖር ከሆነ ትልቁ የሚጎዳን ያኔ ነው እዚህ ውስጥ መኖር የለበትም ከዚህ ውስጥ መውጣት አለበት ግንኙነታችንን መቆረጥ አለበት ከሌቦች ጋር ህብረት መፍጠር ዋጋ ስለሚያስከፍል ማለት ነው የዛሬ ባለ ታሪኮቻችንን እንግዲህ ዶክተር ናኦድ ነኝ ብሎ ሲያጭበረብር የነበረውን ግለሰብና እህቱ ትዝታን ስንመለከታቸው ይቺ ሴት ተምራለች እንግዲህ ለኛ ሀገር የተማረ ሴት ብርቅ ነው ወደድንም ጠላንም ዋጥ መናረጋው ነገር አገራችን ባላት የኢኮኖሚ ሁኔታ ተምሮ ነርስ መሆን ቀላል አይደለም ትልቅ አቺቭመንት ነው እዚህ ጋር ከደረሰች በኋላ እንግዲህ ይሄ ጥፋተኛ ወንድሟ ይሄ ወንጀለኛ ወንድሟ የሷን ህይወት ልትሄድ በማይገባት መንገድ ያንን ተምራ ያገኘችውን የደረሰችበትን ማንነት ሁሉ ተቀምጧታል ከዚህ በኋላ ትምርቷን ተጠቅማ የደረሰችበትን ቦታ ሁሉ ወደ ኋላ እንድትመለስ አድርጓታል ለዚህ ነው አንዳንድ ጊዜ ምን ማድረግ አለብን ብለን ስናስብ ትዝታ ቦታ ላይ ብንቀመጥ ትዝታ ማድረግ የነበረባት ወንድሟ ይሄን ነገር ሲያደርግ መጀመሪያውን ስታየው ብትችል ለፖሊስ ጠቁሞ ማስያዝ አለበለዚያ ደግሞ ከሱ ጋር ያላትን ነገር መቁረጥ ነው ምክንያቱም ለዚህ አትደርስም ነበር አሁን ለደረሰባት ጉዳትና ጥቃት አትደርስም ነበር አሁን የደረሰችበት ቦታ ላይ አትቀመጥም ነበር በእስር ተቀጣለች በርግጥ መመስከሯ ቅጣቷ እንዲቀል ረድቷታል ነገር ግን
ተጎድታለች በብዙ ነው የተጎዳችው ታዲያ በርካታ ሰዎች ምን ይላሉ እንደ ዶክተር ናኦድ ነኝ ያለው አጭበርባሪ አይነት ግለሰብ አጠገባቸው ሲሆን ስጋ ነው እንግዲህ ተቆርጦ አይጣልም ይሉና አብሮ መኖር ይጀምራሉ የሰው ልጅ ምንም ይሁን ምን ጥፋት የሚያጠፋ ከሆነ ወደ ወንጀል እንደሚሄድ ካየነው የማይስተካከል ራሱን የማያርም ከሆነ ምናችንም ይሁን አይነካንም እኛን ብለን አጠገቡ ስንቀመጥ ሲጀመር ኤነርጂው ይረብሻናል በሰላም ልንኖር አንችልም ሁሌ ህመም ነው ሁሉ ጊዜ ሆነ ማያልቅ ኢሹ አለ ሁሉ ጊዜ የሚያስጨንቅ ነገር አለ ምክንያቱም ተንኮል ያስባል ወንጀል ይሰራል እያየችው ነው እህቱ አይደል አጠገባችን ያለ ሰው እንደዚህ አይነት ትርምስምስምስ ያለ የህይወት መንገድ ላይ የሚሄድ ከሆነ ይረብሻናል አራት ነጥብ አይረብሸኝም አይነካኝም ብለን የምናስብ ከሆነ ተሞኝተናል የሆነ ቀን ተጠያቂ ያደርገናል አብሮ እንደዛሬ ባለ ታሪካችን እሷኮ ስለተባበረች ነው እሷኮ ከሱ ጋር አብራ ስለሰራች ነው እንላለን አይደል ሊያሳምነውን የወንጀላቸው የጥፋታቸው ተሳታፊ ሊያደርጉን ይችላሉ ግን እዛ ውስጥ እኛ ባንሳተፍስ እነሱ የሚፈልጉትን ነገር ያያደረጉ እኛ ዝም ምንል ከሆነስ እንወዳቸዋለን እኮ አይደል አጠገባችን ያሉት ምንወዳቸው ሰዎች ስለሆኑ ነው ምናልባትም ስጋችን ስለሆነ ወይንም በተለያየ መንገድ ህብረትና ጥምረት ስለፈጠርን ነው ታዲያ ያ ሰው አጠገባችን ሆኖ በየቀኑ የሚያጠፋው ጥፋት አንድ ቀን ችግር እንደሚያመጣ ያያሰቡ መኖር በራሱ ትልቅ ጥፋት ነው ወይንም ደግሞ ትልቅ ህመም ነው ትልቅ ጉዳት ነው እኔን አይነካኝም እሱን አይነካው እሱኮ ለራሱ ከተጎዳ ምን ችግር አለ ለራሷ ነው የሚጎዳት ብለን እናስብ ከሆነ ተሳስተናል የማንንም ሰው ጉዳታችን ነው አጠገባችን ያለ ሰው ወንጀል የሚሰራ አጠገባችን ያለ ሰው ሰውን የሚያጭበረብር ሰው ላይ ክፋት የሚያደርግ ከሆነ ቀጥታ ሄደን ለፖሊስ ማስያዝ አለብን ከራሳችንን ከዛው ማዳን አለብን ስንል እንደ ትዝታ በቀጥታ ስለሚነካን ነው በተዘዋዋሪም ቢሆን ሌሎች የሚጎዱት ወገኖቻችን ለኛም ሀዘናችን ናቸው ሲጎዱ ማየት ስለዚህ ልብ ማለት ያለብን ነገር በየትኛውም የህይወት አጋጣሚ ያገኘነው ሰው የማይሆን ነገር የሚያደርግ ከሆነ ወንጀል ውስጥ የሚገባ ከሆነ የተለያዩ ነገሮችን የሚሰራ ከሆነ በተለይ የሰው ገንዘብ የሚቀማ የሰው ነፍስ ላይ ጉዳት የሚያደርስ ሰውን ህይወቱን እንዲያጣ የሚያደርግ አይነት ሰው በተለያየ መንገድ የሰዎችን ማንነት እንደሚቀማ ከተመለከትን በቀጥታ ስለሚነካን ለህግ አሳልፎ መስጠትና ራሳችንን ደግሞ ከዛ ሰው ማራቅ ግዴታችን ነው ሌላው በዚህ ፕሮግራም ላይ ማንሳት ያለብን ትልቁ ነገር እንግዲህ ከቤት ቤት እየተዘዋወሩ የህክምና እርዳታን የሚሰጡ የጤና ባለሙያዎች በጣም ጥሩ ስራ የሚሰሩ ህጋዊ የሆኑ የተማሩ የሚያደርጉትን ነገር የሚያውቁ ከህጋዊ ተቋም ማስረጃ ያላቸው ሰዎች አሉ ሊመሰገኑ ይገባቸዋል ነገር ግን በእነሱ ስም ተጠቅመው የነሱን አገልግሎት ተመልክተው የሚያገኙትን ገቢ ተቋምጠው ተመኝተው የውሸት ማስረጃ አዘጋጅተው በየቦታው እንደነዚህ አይነት ስራዎችን ከሚሰሩ ሰዎች ራሳችንን መጠበቅ መቻል አለብን እንዴት አርገን ነው የምንከላከለው ህጋዊ ከሆነ ተቋም ብቻ እነዚህ ባለሙያዎችን እንውሰድ ህጋዊ ተቋም ተጠሪ አላቸው ማን ነው ድርጅታቸው ከመከየት ነው የመጡት ብለን ስንመለከት ህጋዊ ማስረጃቸውን ያቀርቡልናል ህጋዊ በሆነ መንገድ ደግሞ ሪሌሽንሺፕ ይኖረናል ከነዛ ሰዎች ጋር ያክሙናል እንታከማለን እኛም ደግሞ ክፍያ እንከፍላለን አለበለዚያ ግን በሰው በዘመድ በእንትና ተብሎ የሚመጣ ነገር ዋጋ እንደሚያስከፍለን በዛሬ ስለ ህይወት ፕሮግራማችን ላይ ስለተመለከትን ሁላችንም በተለይ በጤናችን አቋያ ላይ ትክክለኛውን ሐኪም ትክክለኛውን ነርስ ትክክለኛውን የጤና ባለሙያ እንዳገኘን እርግጠኛ መሆን የምንችለው ስንጠይቅ ከህጋዊ ተቋም ስናገኛቸው ስለሆነ ጥንቃቄ ማድረግ መቻል አለብን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስቲቶቻችሁን ላኩልን እስከ ሳምንት ድረስ ቸርን ሰንብት